ከ3 ቢሊዮን ፓውንድ በላይ ወጪ አድርጓል። አስገራሚ የ155 ተጫዋቾች ዝውውር፣ ስፍር ቁጥር የሌላቸው ታሪኮች፣ ለፕሪሚየር ሊግ ክለቦች የማይረሳ ክረምት ሆኖ አልፈዋል። ዓለም እግር ኳስ በለጸገ ባላቸው 20 ቡድኖች ውስጥ ይሄ ሁሉ ታሪክ ተሰርቷል። የፕሪሚየር ሊጉ የዝውውር ክብረ ወሰን የሆነው በላሊጋ ሲሪያ ሊግ 1 እና ቡንደስሊጋ ከተካተቱ የበለጠ ወጪ የተደረገው በእንግሊዝ ፕሪሚየር ሊግ መሆኑ ነው። በክረምቱ አዳዲስ ክለቦችን የተቀላቀሉ ተጫዋቾች በፍጥነት ለመላመድ አልተቸገሩም። ነገር ግን ለሌሎች ይሄ ዝውውር በጣም ከባድ ይሆን ይመስላል። ብዙ ገንዘብ ለስኬት ዋስትና እንደማይሆን የተወሰኑ የሊጉ ክለቦች አሳይተውናል። አዳዲሶቹ ፈራሚዎች ምናልባትም በሚቀጥሉት ወራቶችና ዓመታቶች ቡድናቸውን ተላምደው በሚፈለገው ደረጃ ሊደርሱ ይችላሉ። ለመሆኑ በዚህ ክረምት በክለባቸው ደረጃ ከፍተኛ ገንዘብ ወጥቶባቸው እስካሁን በተጠበቀው ልክ ያላየናቸው የሊጉ ተጫዋቾች የትኞቹ ናቸው? ዴቪድ ሞይስ በኤቨርተን ቤት መርከቧ እንዳትናወጥ የደረሱ ታላቅ አሰልጣኝ ናቸው። ነገር ግን ቶፊቶቹ የአጥቂ መስመር ችግራቸውን ይፈታልኛል ያሉትን አጥቂ ከቪያሪያል በ27 ሚሊዮን ፓውንድ አመጡ። እሱም የ22 ዓመቱ ቲየርኖ ባሪ ይባላል። በቀድሞ ክለቡ በመጨረሻው የውድድር ዘመን 11 ጎሎችንና 4 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ይሁን እንጂ ተጫዋቹ እስካሁን በተጠበቀው ልክ አለመሆኑ ይባስ ብሎም በተቀያሪ ወንበር ላይ መቀመጥ ግድ ብሎታል። ባሪ እስካሁን ካደረጋቸው 9 ጨዋታዎች ምንም ጎል አለማስቆጠሩ ይበልጥ ጫና ውስጥ አስገብቶታል። የጊዜ ለዌስትሃም ዩናይትድና ለግብ ጠባቂው ማድስ ኤመርሰን የሆነ አይመስልም። በአሰልጣኝ ግራም ፖተር ስር ሆነው መዶሻዎቹ 20 ሚሊዮን ፓውንድ ከፍተኛ ገንዘብ በማውጣት ከሌስተር ሲቲ በክለቡ ከፍተኛ በሆነ ዋጋ ኤመርሰን አመጡት። ግብ ጠባቂው በአራት ጨዋታዎች 11 ጎሎች ተቆጥረውበታል። በአዲሱ አሰልጣኝ ኑኖ ስፒሪቶ ሳንቶስ ተቀያሪ ወንበር ላይም ሊቀመጥ ተገዷል። አንቶኒ ላንጋ በማንቸስተር ዩናይትድ የአካዳሚክ ምሩቅ ተጫዋች ነው። በክለቡ ተመራጭ አለመሆኑን ተከትሎ ወደ ኖቲንጋም ፎረስት ካቀና በኋላ በተለይ በ2024-25 የውድድር ዘመን ድንቁን ኢላንጋን አሳይቶ በ55 ሚሊዮን ፓውንድ ወደ ኒውካስል ተዛወረ። ሆኖም ተጫዋቹ ወደ ኒውካስል ከተዛወረ ወዲህ ጎል ማስቆጠርም ሆነ ክለቡን ማገዝ አልቻለም። በማጋፒዎቹ 10 ጨዋታዎችን አድርጎ ይሄ ነው የሚባል እንቅስቃሴን ማድረግ ተስኖታል። ይህም አልበቃ ብሎት ያለፉትን 3 የሊግ ጨዋታዎች በተቀያሪ ወንበር ላይ ተቀምጧል። ግብ ጠባቂው ጄምስ ትራፎርድ በክረምቱ ማንቸስተር ሲቲን በ31 ሚሊዮን ፓውንድ ተቀላቅሏል። የእንግሊዛዊ ክለቡን ሲቀላቀል በቋሚነት አሳልፋለሁ ብሎ የነበረ ቢሆንም ነገር ግን የጃሎጂ ዶናሩማ ወደ ሲቲ መምጣት በተቀያሪ ወንበር ላይ እንዲቀመጥ አስገድዶታል። የክረምቱ የዝውውር መስኮት የበላይ የሆነው አሌክሳንደር አይዛክ ኒውካስትል ለታላቅ ንብረታቸው ከሊቨርፑል ጋር በድርድር አሳልፈው በመጨረሻም ለሊቨርፑል አስረክበዋል። አይዛክ በፕሪሚየር ሊጉ ክብረ ወሰን 125 ሚሊዮን ፓውንድ ክፍያ ሊቨርፑል ደርሶ የእንቆቅልሹ የመጨረሻ ክፍል ሆኖ ተጠናቀቀ። ሆኖም ከኒውካስትል ጋር የነበረውን የቅድመ ውድድር ዘመን ሙሉ በሙሉ አምልጦት የሥራ ማቆም አድማውን ካደረገ በኋላ አይዛክ በአርኔ ስሎት በቀላሉ ወደ ጨዋታው እንዲገባ ተደርጓል። እሱ በሊቨርፑል ውስጥ በአንጻራዊ ሁኔታ ጥሩ ጅማሮ ካደረገው ከሁጎ ኢኪቲኬ ጋር በንጽጽራዊነት ሲታይ ጥሩ ጅማሮን አላደረገም። ተጫዋቹ በጊዜ ሂደት ጥሩ ይሆናል ማለት ይቻላል። ይህም ተሰጥኦውን በተደጋጋሚ በኒውካስትል ዩናይትድ አሳይቷልና፣ ነገር ግን ለክብረ ወሰን ሰባሪው አይዛክ በጣም አስቸጋሪ ጅምር ነው ተብሏል። በክረምቱ 51.5 ሚሊዮን ፓውንድ ወጥቶበት ከቦሩሺያ ዶርትሙንድ ቼልሲን የተቀላቀለው የፊት መስመር ተጫዋቹ ጊንተንስ ነው። ይህ ተጫዋች በሰማያዊዎቹ ቤት 7 ጨዋታዎችን ቢሰልፍም ከነዚህ ውስጥ 3ቱን ብቻ ነበር በቋሚነት የጀመረው። ጊንተንስ ለአሰልጣኝ ኢንዞ ማሬስካ አሳማኝ እንቅስቃሴ ያለማድረጉን ተከትሎ ተቀያሪ ወንበር ላይ ሊቀመጥ ተገዷል። አንዲ ሮበርትሰንም በሊቨርፑል የግራ መስመር ለማገዝ ነበር 40 ሚሊዮን ፓውንድ ወጥቶበት አንፊልድ የደረሰው ሜሎስ ኬርኬዝ የመጀመሪያዎቹ ሳምንታቶች ለተጫዋቹ ጥሩ ጊዜ ቢሆንም አሁንም ላይ ግን ነገሮች ቀዝቀዝ ማለታቸውን ተከትሎ በክለቡ የቆየው ሮበርትሰን ወደ ሜዳ መግባት ጀምሯል። አሁን ላይ ጫና ውስጥ የሚገኘው ኬርኬዝ በቀጣዮቹ ሳምንታቶች የቀደመ ብቃቱን ያሳያል ተብሎ ይጠበቃል። የእንግሊዝ ክብረ ወሰንን ሰብሮ ወደ አንፊልድ የደረሰው የ22 ዓመቱ ወጣት ፍሎሪያን ቨርትስ ነው። 116 ሚሊዮን ፓውንድ ወጪ ያደረጉበት ይህ አጥቂ አማካኝ የመጀመሪያዎቹን ሳምንታቶች ጨዋታ ምርጥ ነበር። ፉክክሩ በደንብ ሲጀምር ግን የቨርትስ አቋም መዛነፍ ጀመረ። በ9 የሊቨርፑል ጨዋታዎች ላይ ምንም አይነት የጎል አስተዋጽኦ ማድረግ አለመቻሉ ብቻ ሳይሆን በኳስ ቁጥጥር ደካማ መሆኑና በተቃራኒ ቡድን ተጫዋቾች የሚደርስበትን ኃይል አለመቻሉ ጫና ውስጥ አስገብቶታል።